አንዳንድ የሰውን ህይወት እኛ እንኖር የምንለው ሰዎች አሉ። አጠገብ ላይ ያለው ሰው ይልቅ እኛ እናውቃለን የምንል ሰዎች አለን። የራሳችን ህይወት ሳንመራ የሰውን ህይወት እንምራ የምንል ሰዎች አለንና ሄሚዬ ምን አለሽ መሰላችሁ? ማታ እኔ ማማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ብላለች። ቲክቶክ ስቶሪ ላይ ነው። እና ደግሞ ኢንስታግራም ላይ ምን አለች ማለት ትንሽ ብቻ ትኩረት አርግ እንጂ በቀልድ መሃል እውነትን ትሰማለህ ብላለች። እዚህ ጋር ደግሞ እኔ ጋር መጀመሪያ እኔ ማማር አቃተኝ የሚልበት ቦታ ላይ አንድ ነገር ጣል ላርግላችሁ ወይም አንድ ነገር ልንገራችሁ። ብዙ ሰዎች የሄሚዬን ዝም ብሎ በቃ ታውቃላችሁ እንዴት ነው እንዴት አድርጌ ላስረዳችሁ? በራሱ ልክ ላይ የሚገምት ሰዎች አሉ። ገባችሁ ይዘ የሆነ እሷ እንደዚህ ሆና ነው እየኖራች ያለችው፣ በመንገድ እንደዛ ነው እንደዚህ አይነት መንገድ ነው እየመራች ያለችው እና ምንም ነገር አታውቅም ጅል ነሽ ብሎ ነው እያወሩት አሉት። ሄሚ ጅል ብትሆንና ምንም የማታውቅ ልጅ ብትሆን ኖሮ ከእናት ቤት ወጥታ አዲስ አበባ ላይ አትኖርም ነበር። ገባችሁ አይደ? አዲስ አበባ እኮ ኢትዮጵያ ከተማ ውስጥ ኢትዮጵያ ላይ የኛ ላይ አንደኛ ከተማ እኮ ነው አይደል? እዚህ ከተማ ላይ ወይም እንድትኖር ቤት አከራይታ ራሷን ችላ እየኖረች ያለችው ስለምታውቅና ስለተማረች አቅም ስላላት ነው። አቅም ያለው እግዚአብሔር ነው። ግን ጎበዝ ስለሆነች ማለት ኩሩ ሴት ስለሆነች በራሷ የምትተማመን ሴት ስለሆነች ቤተሰቦቹም እኮ ብቻውን እንድትኖር ቤት አከራይት እንድትኖር የፈቀደላት ምንድነው? ራሷን ችላ መኖር ስለምትችል ነው። ገባችሁ አይደል? ደግሞ ምንድነው ባለው ይሄ ታውቃላችሁ ምን እንዴት አድርጌ ላስረዳችሁ? አንዳንድ ሴቶች አሉ ማለት የኔ ምንም ነገር የማይችሉት ጊዜ ደቂቃ ማሳለፍ የማይችሉት ሰው አሉና እንደዛ አይደለችም ሄሚ። ራሷን ችላ ምን አይነት መንገድ ማይድ እንዳለበት ማለት ህይወቷን እንዴት መምራት እንዳለበት ስለምታውቅና ስለምትችል ነው ማለት ቤተሰቦቿ ብቻውን ቤት ተከራይታ አዲስ አበባ ላይ እንድትኖር የፈቀደላት። ገባችሁ አይደል? እና ማለቴ በራሳችሁ ልክ ባታስቡ ሰው ልጅን እንደዚህ ያረጋ ነው ከብሩክ ጋር የሆናችሁ ብላችሁም ብዙ ነገር እያወራችሁ ነበር። እና ምንም ነገር በራሷ መንገድ መምራት አትችልም። እሷ ሁሉ ነገር እሱ ነው የሚመራት። ደግሞ እሱን ለምና ነው የምትኖረው የምትሉትን ሰዎች አታፍሩም እኮ እያወራችሁ ነው ያላችሁት አሁን ላይ። ለምና ምን ማለት ነው? ለምና ነው የምትኖረው እንደዚህ ነው እንዴ? እናንተ በጣም ነው እንደምታስተምሩት ለሰው ልጅ በጣም ነው እንደምክር የምትሰጡት በጣም ነው እንደ ጀግኖች። እስቲ ራሳችሁ ምከሩ። የምር ነው ራሳችሁ ምከሩና ሰው እንዴት ነው እኔ ማን ነኝ ሰውን ምንድነው ባለው ሰውን ከመከር በፊት እኔ ተመክሬያለሁ ወይ በሉ። አስቡ እሺ። አዎ አስቡ። እና እዚህ ጋር ደግሞ በጣም ብዙ ሰዎች አምላኮች አላችሁ። አንዳንዶች የምር ነው የምላችሁት በጣም አምላኮች አላችሁ። እና ምንድነው ማለት እንደዛውም አብሬሽንም ብሩክንም ማለት ሁሉም ብሩክ አብሬሽ ከብሩክ አይወዳደርም። ብሩክ ማለት ብሩክ አብሬሽ አይወዳደርም። እኔ እንጃ አላቅም ብዙ ነገር የምትሉት ሰው ልጅ ማለት ነው። ሁሉም ሰው አንድ አይደለም አልኳችሁ። እኔ ሁሌ ነው የምነግራችሁ አንድ አይደለንም። በቃ ተፈጥሯችን የፈጠረው እግዚአብሔር ነው። ግን ተስጧችሁ ልዩነት አለ እንዴ? እንዴት ነው ብሩክ የሚያስብ ነገር ደግሞ አብሬሽ ላስብ አይችልም። ምክንያቱም ሐሳባችሁ ሌላ ስለሆነ ኦኬ። ማለት ሄሚ የምታስብ ነገር አብሬሽ ላስብ አይችልም። ምክንያቱም የነሱ ምኞት ልዩነት አለ። ብሩክ ምን እንደማስብ ሄሚ ምን እንደምታስብ አናቅም። ማይሆን ነገር ላይ አፋችሁን አትክፈቱ ዝም ብላችሁ። ላሞች አላችሁ ደግሞ ምንም ነገር ሳታውቁ ብሩክን እሷ ለምና ነው እየኖረች ያለችው እሱን አይፈልጋትም። ነገራሽ በውስጥ ደውሎ እኔ አልፈለኳትም ለምና ነው እየኖርኩ ያለሁት ብሎ ነገራሽ አልነገረሽም? እና ለምን አረፋችሁ አትቀመጡም? ባካችሁ የልጅቷ ስም አታጥፉ። ሁሌ በጀዝባ ሁሌን ጀዝባ ትሆናላችሁ። ግን ሰው እኮ አንዴ ትንሽ ነገር ይገባል። እናንተ ግን ምንም የማይገባችሁ ምድረ ምንድነው የሚባለው? ምድረ ቆሻሻ ናችሁ። ኔቨር እግዚአብሔርን
ሰላም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። እናንተም ባላችሁበት ቦታ ሰላም እንዲሆናችሁ ተስፋ አደርጋለሁ። ያው ሁሉም ሰላም ሆኖልኝ እና ምንድነው ሄሚዬ ማታ የለቀቀችው ነገር አይታችሁታል። ሄሚ በጣም ነገር ሲበዛ ሀሜት ሲበዛ ወሬ ሲበዛ ስቶሪዎችን ማለት ስቶሪ መለቀቅ በጣም ታበዛለች እና ሰው ሲያወራ አጠገብ ላይ ያለው ሰው ኦዲየንስም ሆኖ እንደዛም የሚያወሩ ሰዎች አላችሁ። ባለፈው እንደዛ ላፋችሁ ማጻጃ ቤት ሽንት ቤት አዘጋጁ ምናምን ብላ ትላንት ወዲህ ፖስታለች። እና ሄሚ እንደዛ ዝም ብላ አይደለም የምትፖስተው፣ የሆነ ነገር ሲፈጠር ነው እንደዚህ አይነት ነገሮችን ለማድረግ የምትጥረውና እኔ አንድ ነገር እዚህ ጋር መናገረው ለምን ሄሚ ላይ ለምን አፉን እንደሚካፈት ነው እኔ ግራ ያገባኝ። ሁሉም ሰዎች ማለት ነው ለምንድነው የሆነ እንዴት ነው ማለት አልገባኝም። ሄሚ ሲታያት ጅል ሴት ትመስላለች ነው አታውቅም ነው ማለት እንዴት ነው የምታስቧት? አውቃና ቺላው እኮ ነው ቤቷን ይወላችሁ ይሄን የሚያክል ቤት ላይ እየኖራችና የቤቱን ሁሉም እቃ ሞልታ እየኖረች ያለችው ስለምትችል ስለምታውቅ ነው። እናንተ ጅሎች እናንተ ወይ እናንተ አድጋችሁ ነው ሰው የምታስቡት? እናንተ ብሽቅ ስለሆናችሁ ሌላ ሰው እንደዛ እናንተ ብሽቅ አይደለም። ገባችሁ አይደል? እናንተ ስለማታውቁ ሁሉም ሰው አያውቅም አይባልም። ኦኬ ጃዝባዎች መጀመሪያ ምን እያወራው ነው ምንድነው ብላችሁ አስቡ። እሺ የምር ነው የምላችሁ። ጭንቅላት የሌላችሁ የጭንቅላት ደሃ ናችሁ። ኧረ በኢየሱስ እንዴ ምንድነው አይደብራችሁም? ሁሌ እንደዚህ አይነት ነገር ሁሌ የምታወሩት ነገር የምር በጣም ነው የሚደብረውና ሄሚ ሁሉም ነገር ችላና ሴት ሆና ራሱ እንደ ወንድ እያሰበች ነው እየኖረች ያለችው። ገባችሁ? እና ደግሞ ብሩክን ብቻ ተፈላጊ አታደርጉ። እሱ ብቻ ነው የሚፈልገው እያላችሁ አትኖሩ። ስንት አለ የሚፈልጋት እሷ ራሱ እንደውም ማለት ነው ንገሪን ካላት ስንት አላት እንዴ? ወይስ እናንተ የሚፈልገው ሰው ስለሌለ እንደ ራሳችሁ አድርጋችሁ ነው እየቆጠራችሁ ያላችሁት? አይ ተው እንጂ ተው። ይኸውላችሁ በራሳችሁ ልክ ሰውን ባታስቡ። እናንተ የምትኖሩ ልክ ላይ ሰውም እንደሚኖር አድርጋችሁ አትቆጠሩ። ኦኬ? አዎ አትቆጠሩ። በቃ እናንተ የኖራችሁ ልክ ላይ ሰውም እንደሚኖር አድርጋችሁ ባትቆጥሩ ባይነኝ። ሁሉም ሰው አንድ አይደለም። ገባችሁ? ተጽጧችን ያው የተሰጠው ሁላችንም ልዩነት አለ። ስለዚህ እንረጋጋ። ማረጋጋት አስፈላጊ ነገር ነው መሰለኝ። ኦኬ ሁለቱም ተሳስበውና ተዋዶ ነው እዚህ ጋር ደረሰው። ብሩክን ወይ አስገድዳ ከኔ ጋር ሆን ብላ ሳይሆን ስለመወዳትና ስለማፍቅራት አይደል እንደሷ ጋር የሆነው እዚህ ጋር የደረሰው። ባይፈልጋት ኖሮ እንትን ያረጋል እንዴ? እንዴት ነው የምታስቡት? ያልገባኝ ነገር የምር ነው። አንድ ሰው የማይወደው ሰው ጋር ደቂቃ እኮ ራሱ አይቆይም። ደቂቅ ማለት ነው። ገባችሁ አይደል? የምር ነው። 1 አመት 2 አመት ተውና ደቂቃ አይቆይም ነው የምላችሁ። ብሩክ ሄሚን ባይወዳት ኖሮ በሆነ ነገር እየለመነች በሆነ ነገር እያኖረች ብትኖር ኖሮ ብሩክ ሰውን በራሳችሁ ልክ ለሰውን አታስቡ። እሺ ሰው ልዩነት አለ ሁሉም ነገር። ኦኬ እኔ ነኝ ልክ እሷ እንደዚህ ነው እያረገች ያለችው። ደግሞ ሰው ወዶና ፈቅዶ አንድ ሰው ጋር የሚኖረው አንድ ሰው እኔ በብር እየለመነኝ እስከመቼ ከሱ ጋር እኖራለሁ? ወድጄ ፈቅጄ አፍቅሬ ወይም እንደዛ ነው እንጂ ከሱ ጋር የሚኖረው እንጂ እኔን እየለመነኝ አይ አትሂጂ እንደዚህ ያረግሻለሁ የምትፈልጊው ነገር ሁሉ እኔ አለሁልህ እያልኩ አንድ ሰው እኔ ጋር እንዲቆይ ወይም እኔ ከሱ ጋር እንዲቆይ እኔ አያረገኝም። ደግሞ ያ ነገር ደግሞ ፌሪም አይደለም። ገባችሁ አይደል? እና እንደዛ ነው ያሰባችሁ ያላችሁ ምድረ ጭንቅላት የሌላችሁ ጭንቅላት ደሃዎች ማለት ነው። እንደዛ ማሰብ የለባችሁ። የምር ነው። ለምን እንደምታስቡ ነው ግርም የሚለኝ እኔ ማለት በምን አይነት ጭንቅላት ጭንቅላትማ ያላችሁም ግን ጭንቅላት ቢኖር እንደዚህ አይነት ነገር አታስቡም ነበር። ጭንቅላት ያለው ሰው ሜዳ ላይ እንኳን ያው ምናልባት ሰው ሲደውል ድምጽ ምናምን እየገባ ነው ውዶቼ፣ ይቅርታ ድምጽ ገብቷልና ሶሪ። ለማንኛውም እናወዳችኋለሁ። ሰውን በራሳችሁ ልክ አታስቡ።
ሰው እንደ ራሱና እንደ ጭንቅላቱ ነው የሚኖረው እንደ እናንተ አይደለም ገባችሁ ሁሉም ሰው ደግሞ አንድም አይደለም ኦኬ ለማንኛውም ወዳችኋለሁ መልካም ቆይታ ይሁንላችሁ ቪዲዮን ላይክ ሼር አድርጉ ቤቴን ሰብስክራይብ አድርጉ በእውነት በየምር ሰብስክራይብ አድርጉ ውዶቼ እና ቤቴን ኮፒ ሊንክ አድርጉኝ እስቲ ወዳችኋለሁ ባይ